በገዛ እጄ በከፈትኩለት በር ሰይጣን ወደ ሕይወቴ ገብቶ ራሴን እስክጠላው ድረስ ለዘመናት አሰቃየኝ። ለምን እንዲህ አድርገህ ፈጠርከኝ? ጥፋቴ ምንድነው? ይህን ያደረክብኝ ልትቀጣኝ ነው ወይስ የሆነ እርግማን አለብኝ? ሕይወት ለምንድን ነው እንዲህ ከባድ የሆነችብኝ? በማያቋርጥ የማይግሬን ህመም የምሰቃየውስ ለምንድን ነው? ራሴን ጠልቼዋለሁ እያልኩ ከሰኞ እስከ አርብ ከትምህርት ቤት መልስ በእግዚአብሔር ፊት እጮህ ነበር። እግዚአብሔር ግን ዓይኔን አላስተካከለልኝም፣ ነገር ግን ልቤን ነበር ያስተካከለልኝ። ውድ የሱፐርናቹራል ቻናል ቤተሰቦች፣ እነሆ የዩክሬናዊ አሜሪካዊውን ቭላዲሚር ሳቭቻክን ድንቅ ምስክርነት ይዤላችሁ ቀርቤያለሁ። ቪዲዮውን እስከ መጨረሻ ከተከታተላችሁ በኋላ ላይክ እና ሼር ማድረግ እንዲሁም ኢየሱስ ነፃ ያወጣል እያላችሁ ኮሜንት ማድረግ አትርሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የወንጌል ማህበርተኛ ትሆኑ ዘንድ ተጋብዛችኋል። እነሆ ወደ ምስክርነቱ አለፍን። ስሜ ቭላዲሚር ሳቭቻክ ይባላል። ነገር ግን በተለምዶ ቭላድ እባላለሁ። ትውልዴና እድገቴ ዩክሬን ውስጥ ነው። ካደግሁ በኋላ እንደተነገረኝ እናቴ እኔን ስትወልድ ምጥ እጅግ አስቸግሯት ነበር። ከዚህም የተነሳ እኔን ያዋለዳት ሐኪም በግራ አይኔ ነርቭ ላይ ጉዳት አደረሰብኝ። የዚህን ስህተት ውጤት አሁንም ድረስ በአይኔ ላይ ማየት ትችላላችሁ። ምክንያቱም አንደኛው ግራ አይኔ ከሌላኛው የተለየ ነውና። በዚህ የሕክምና ስህተት ምክንያት የመጀመሪያዎቹ የዕድሜ 2 ዓመታት ከሆስፒታል በመዘዋወር ለአይኔ መፍትሄ ያገኙ ዘንድ ወላጆቼ ከፍተኛ ጥረት ያደረጉበት ጊዜ ነበር። እኔ ግን ገና ከዚያ የጨቅላነት ጊዜ አንስቶ በከፍተኛ የማያቋርጥ ራስ ምታት ወይም ማይግሪን እሰቃይ ነበር። እንደምታውቁት አንድ ሕፃን ልጅ ከተወለደ እስከ 5 ወይም 6 ዓመቱ ድረስ የልጅነት ድንቡሽቡሽ መልክ ስለሚኖረው የመልክ ጉዳይ ብዙም ማሳሰቢያ አይደለም። ዕድሜው 7 ዓመትና ከዚያ በላይ ከፍ እያለ ሲመጣ ግን ድንቡሽቡሽው ሁሉ እየጠፋ የእውነት መልኩ እየወጣ ይመጣል። ከሚኖረው ገጽታም የተነሳ የተለያዩ ቅጽል ስሞች ይወጡለት ይጀምራሉ። እኔም እንግዲህ የገጠመኝ ይኸው ነው። ግራ አይኔ ትንሽ ለየት ያለ የተንሸዋረረ ስለነበረ ነፍስ ማወቅ ከጀመርኩበት ጊዜ ጀምሮ ጓደኞቼ ያሾፉብኝ ነበር። በእንዲህ አይነት ሁኔታ እስከ 13 ዓመቴ ድረስ በዩክሬን ካደግኩ በኋላ ወላጆቼ ወደ አሜሪካ በመምጣታቸው ምክንያት ከነርሱ ጋር ኑሮ በአሜሪካ ጀመርኩ። ምንም የእንግሊዝኛ ቋንቋ አልችልም ነበር። ስለዚህም ምንም ጓደኛ አልነበረኝም። ከዚህም በላይ ያስጨንቀኝ የነበረው የፊቴ ገጽታ በተለይም አይኔ ሸውራራ በመሆኑ የሰዎችን ትኩረት እየሳበ አንዳንዶችም ያሾፉብኝ ስለነበር በራስ የመተማመን ስሜቴ ከውስጤ እየጠፋ መጣ። በውጤቱም ከሰዎች ጋር ለመገናኘት መቸገር ጀመርኩ። የትምህርት ውጤቴም በጣም ዝቅተኛ መሆን ጀመረ። አንዳንድ የትምህርት ክፍለ ጊዜያትን ሆን ብዬ እፎርፍ ነበር። ይህንንም የማደርገው በተማሪዎች ፊት ቆሜ መናገር ስለምፈራ ነበር። የትምህርቴም ውጤት ኤፍ ግሬዶችን ማግኘት ጀመርኩ። ሲበዛ አይናፋርና ሰዎችን መቅረብ የምፈራ ሰው ሆንኩ። እናም የምሰራው ሁሉ አልከናወንልህ እያለኝ መጣ። የትኛውም አይነት የስፖርት ጨዋታ አይዋጣልኝም። በቤተ ክርስቲያን ሳይቀር በአገልግሎት መሳተፍ አልሳካልህ አለኝ። ስጋት፣ ጭንቀትና ፍርሃት ወደ ሕይወቴ ሰተት ብለው ገቡ። ገና የ13 ዓመት ልጅ በሆንም በየቀኑ እግዚአብሔር ሆይ እባክህ ግደለኝ እያልኩ ጸልይ ጀመር። በዚህ ምድር ላይ መኖሬ ስህተት እንደሆነ ራሴን አሳምኘው ነበር። ለዚህ ማስረጃ ያደረግኩት ደግሞ በየቀኑ በመስታወት የማየው ሸውራራው የግራ አይኔ ነበር። ይህንን አይኔን በሕክምና ለማስተካከል 2 ጊዜ ሰርጀሪ ወይም የቀዶ ጥገና ሕክምና ተደርጎልኛል። አንደኛው ዩክሬን ውስጥ ሳለው ሲሆን ሁለተኛው ደግሞ እዚህ አሜሪካ ከመጣሁ በኋላ ነበር። ሁለቱም ሰርጀሪዎች መፍትሄ ሊያመጡልኝ አልቻሉም። እዚህ አሜሪካ ከመጣሁ በኋላ አንድ ዶክተር አየኝና ለ3ኛ ጊዜ ሰርጀሪ ልስራልህና አይንህን ላስተካክልልህ። ሲስተካከል ግን የአይንህ ሽፋሽፍት ስለሚወጠር ግራ አይንህን ማርገብገብም ሆነ መጨፈን አትችልም። ስትተኛ እንኳ ግራ አይንህን ሳትጨፍን ገልጠህ ነው የምትተኛው አለኝ። ይህ ለኔ የበለጠ አስፈሪ ስለሆነብኝ ልቀበለው አልቻልኩም። በዚህ ሁሉ የጊዜ ሂደት ውስጥ ግን ምንም ያህል ተንከባካቢና አፍቃሪ ወላጆች ቢኖሩኝም በውስጤ እያደገ የመጣው የጭንቀት ስሜት እየከበደ መጣና የ16 ዓመት ልጅ በሆንኩ ጊዜ በየቀኑ ከትምህርት ቤት መልስ ቤታችን ውስጥ አንድ ክፍል ገብቼ ቆልፌ እቀመጥና ለመጸለይ እሞክር ነበር። እውነት ለመናገር ከመጸለይ ይልቅ ማማረር ቢባል ይቀላል። ከ30 እስከ 40 ደቂቃ ለሚያህል ጊዜ እግዚአብሔርን ለምን እንዲህ አድርገህ ፈጠርከኝ? ጥፋቴ ምንድነው? ይህን ያደረክብኝ ልትቀጣኝ ነው ወይስ ሌላ እርግማን አለብኝ? ለምንድነው ሕይወት እንዲህ ከባድ የሆነችብኝ? በማያቋርጥ ማይግሪን የምሰቃየውስ ለምንድነው? ማንም የማይቀበለኝ ማንም የማይወደኝ ለምንድነው? ራሴን ጠልቼዋለሁ እያልኩ ከሰኞ እስከ አርብ ከትምህርት ቤት መልስ በእግዚአብሔር ፊት እጮህ ነበር።
ያ የጸሎት ወቅት ከእግዚአብሔር ዘንድ ለጥያቄ ቀጥተኛ መልስ ባላገኝም በውስጤ የነበረውን የታመቀ የጭንቀትና የልብ ሐዘን እንድተነፍስ ረድቶኛል። ከዚህም በላይ በዚያ የጸሎት ጊዜ በመቀጠሌ የኢየሱስ ክርስቶስን መገኘት በሕይወቴ መለማመድ የጀመርኩበት ጊዜ ሆነልኝ። ጌታ ዓይኔን አላስተካከለልኝም፣ ነገር ግን ልቤን ነው ያስተካከለልኝ። የማይግሪን የራስ ምታት ሕመሜም የገባበት ሳይታወቅ ትቶኝ ሄደ። ከመንፈስ ጭንቀት ስቃይም ነፃ አወጣኝ። አሁን የወንጌል ሰባኪ ነኝ። ጌታ ልቤን ስለፈወሰው ስለ ራሴና ስለ ገጽታዬ መጨነቅ ትቻለሁ። አሁን የማስበው ስለ ጌታ ማንነትና እኔን ምን ያህል እንደሚወደኝ ብቻ ነው። ልጅ እያለሁ የሚያገኘኝ ሰው ሁሉ መጀመሪያ የሚጠይቀኝ ዓይንህን ምን ሆነህ ነው ብሎ ነው። አሁን የሚገርመኝ ጌታ ልቤን ከፈወሰው በኋላ አንድም ሰው ይህን ጥያቄ ጠይቆኝ አያውቅም። ምናልባት አሁን በዕድሜ በመጎልመሴ ማንም ግድ ስለማይለው ሊሆን ይችላል። ነገር ግን እኔም ትኩረቴን ከራሴና ከዓይኔ ችግር ላይ አንስቼ በጌታና በሰራልኝ ሥራ ላይ በማድረግ ጭምር ነው። በእንደኔ አይነት ሁኔታ ውስጥ እያለፋችሁ ያላችሁ ሰዎች ተስፋ የሌላችሁ አይደላችሁም። ተስፋችሁን በጌታ በኢየሱስ ክርስቶስ ላይ አድርጉት። እኔን የቀየረኝ ጌታ እናንተንም ሊለውጣችሁ ይችላል። አሁን በገዛ እጄ በከፈትኩለት በር ሰይጣን ወደ ሕይወቴ ገብቶ ራሴን እስክጠላው ድረስ ለዘመናት አሰቃየኝ ስላልኳችሁ ጉዳይ ልንገራችሁ። ከ13 ዓመት በፊት ባለው ዕድሜ ዩክሬን ውስጥ እያለሁ ለፖርኖግራፊ ሱስ ተጋልጬ ነበር። በባህላዊና ሃይማኖተኛ ቤተሰብ ውስጥ ባድግም ቴሌቪዥንና ስልክ እንኳ ባይኖረንም ከቀረው ዓለም የተገለለ ሕይወት ብንኖርም ለዚህ ክፉ ሱስ ግን ተጋልጬ ነበር። አሜሪካ ከመጣው በኋላ ግን ይህ ሱስ ወደ ከፋ ደረጃ ደረሰብኝ። አሜሪካን ከመጣን ገና በስድስተኛ ወር አንድ ጎረቤታችን የነበረ ሰው ለእረፍት ወደ ሌላ ስቴት ልሄድ ነውና እስከምመለስ ድረስ ቤቴን ጠብቅልኝ ብሎኝ ሄደ። ቤቱ ውስጥ ገብቼ እየተዘዋወርኩ ለማየት ሞከርኩ። በአንድ ቁም ሳጥን ውስጥ ከ280 በላይ VHS የሚባለው የድሮ የቪዲዮ ካሴቶችን አገኘው። ፊልም አይቼ ስለማላውቅ የማየት ጉጉት አደረብኝ። አሜሪካውያን እንዴት እንደሚኖሩ ለመለማመድ እፈልግ ነበርና ቪዲዮቹን እየከፈትኩ ማየት ጀመርኩ። በእነዛ ቪዲዮዎች ውስጥ ግን የነበረው የፖርኖግራፊ ፊልም ነበር። ገና የመጀመሪያውን ፊልም ለ15 ደቂቃ እንዳየሁት ነበር የማላውቀው አንዳች ክፉ ነገር ሲገባብኝ የታወቀኝ። ከዚያች ጊዜ ጀምሮ የተለየው ሰው ሆንኩ። የኃጢአተኛነት ስሜትና የመንፈስ ወቀሳው የጀመረው እያደገም የመጣው ከዚያ ጊዜ ጀምሮ ነበር። የዚያን ቀን ያንን ቪዲዮ ለ15 ደቂቃ ብቻ ካየሁት በኋላ ሁለተኛ ላይ ብዬ መልሼ ባስቀምጠውም ጎረቤታችን ከእረፍት እስከሚመለስባት ቀን ድረስ ለ7 ቀናት ደጋግሜ አየሁት። ጎረቤታችን ሲመጣና የቤቱን ቁልፍ ሳስረክበው ወደዚያ ቤት ተመልሼ ስለማልገባ ከዚያ ክፉ ልምምድ እገላገላለሁ ብዬ ነበር ያሰብኩት። ክርስቲያኖች ደግሞ በክፉ መንፈስ ይያዛሉ ብዬ አስቤም አላውቅም ነበር። ነገር ግን ቀድሞውኑ በግራ ዓይኔ ችግር ምክንያት ከሚሰማኝ የመገለልና የጭንቀት ስሜት ጋር ተደማምሮ የፖርኖግራፊው ሱስ ሰይጣን ወደ ሕይወቴ ገብቶ ብዙ ጉዳት እንዲያደርስብኝ በገዛ እጄ በር ከፈትኩለት። በአስራዎቹ ዕድሜ ክልል ውስጥ ነበርኩ። ሆኖም በከፍተኛ መንፈሳዊ ውጊያ ውስጥ አልፍ ነበር። ስለዚህ አንድ ነገር ማድረግ እንዳለብኝ ስለገባኝ በየሳምንቱ ሮብ በግሌ የጾምና የጸሎት ፕሮግራም ያዝኩ። በሳምንት አንድ ቀን ለ24 ሰዓታት ነበር እየጾምኩ የምጸልየው። ትንሽ ቆይቶም በሳምንት ለ3 ቀናት መጾምና መጸለይ ጀመርኩ። ምክንያቱም ውጊያው ከሥጋዬ ጋርም እንደሆነ ገብቶኛልና ነው። የእግዚአብሔርም ቃል በገላትያ ምዕራፍ 5 ቁጥር 24 ላይ የኢየሱስ ክርስቶስም የሆኑቱ ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይላልና። የሚገርመው ነገር በጸሎትና በጾም በበረታሁ መጠን የጠላትም ውጊያ የዚያኑ ያህል እየጨመረ ይመጣ ነበር። በሄድኩበት ሁሉ ከላይብረሪ እስከ አውሮፕላን ውስጥ ድረስ በማነባቸው መጽሐፍትና በማያቸው ቪዲዮዎች ሁሉ ውስጥ በሳምንት 2-3 ያጋጥመኝ ነበር። ምንም ያህል ራሴን ሥርዓት ለማስያዝና ከጉዳዩ ለመራቅ በሞከርም ከዚህ ነገር በፍጹም መላቀቅ አልቻልኩም። ለመጋቤም ስለ ጉዳዩ አማከርኩት። እርሱም ይጸልይልኝ ነበር። ነገር ግን ይህ ነገር ከኔ ሊርቅ አልቻለም። አንድ ቀን ግን በጸሎት ሰዓት ጌታ ለልቤ አንድ እውነት አበራልኝ። ይህም የገባኝ ነገር እየተዋጋው ያለሁት ከገዛ ሥጋዬ ፈቃድ ጋር ብቻ ሳይሆን ከመናፍስት አሰራር ጋር ጭምር እንደሆነ ገባኝ። ምክንያቱም እነዚያን ክፉ ልምምዶች አይ በነበረ ሰዓት ሰይጣን ወደ ሕይወቴ እንዲገባ በር የከፈትኩለት ነበርና ነፃ ልወጣ ያልቻልኩት በዚያ ምክንያት እንደሆነ ተረዳው። በዚህ ጉዳይ ላይ ለአንድ ሳምንት ለ7 ቀናት ሙሉ የጾምና የጸሎት ፕሮግራም በግሌ ይዤ መጸለይ ጀመርኩ። እውነትን አወቅኩ፣ ንስሐም ገባው። ክፉ መናፍስት ከሕይወቴ ለቀው እንዲሄዱ በስልጣን ገሰስኳቸው። ወደዚያ ክፉ ልምምድም ላለመመለስ ወሰንኩ። አልጮህኩም፣ አልተንቀጠቀጥኩም፣
አላስመለሰኝም። ነገር ግን እውነተኛ ነፃ መውጣት ነፍሴን ተሰማት። ከዚያ ጊዜ ጀምሮ የነፃነትና የድል ሕይወት በመኖር ላይ ይገኛሉ። ይህን የምትሰሙ ወገኖች፣ ሰዎች በሕይወታቸው ሰይጣንና ኃጢአት እንዲሰለጥን በር የሚከፍቱለት በተለያየ መንገድ ነው። አንደኛው መንገድ የዘር ማንዘር መናፍስታዊ አሰራር ሊሆን ይችላል። ይህም ማለት ወላጆቻቸው ከአጋንንት ጋር በሚያደርጉት የደም ኪዳን ምክንያት አጋንንት ወደ እነሱ ሕይወት እየመጡ ሊሰለጥኑባቸው ይችላሉ። ሌላኛው መንገድ ደግሞ በሰዎች ዘንድ ተቀባይነት የለኝም፣ ሰዎች አይቀበሉኝም በሚል አስተሳሰብ ሰዎች ታስረው በመጨነቅ ወደ አላስፈላጊና ያልተገቡ ድርጊቶች ውስጥ በመግባት ለሰይጣን ወደ ሕይወታቸው የመግቢያ በሩን በገዛ እጃቸው እንደኔ ሊከፍቱለት ይችላሉ። መንገዶቹ እነዚህ ብቻ ናቸው ማለቴ ባይሆንም ሰይጣን ወደ ሕይወታችን ገብቶ እኛን ለማጥፋት የማይፈነቅለው ድንጋይ ባይኖርም ከዚህ ሁሉ ጥቃትና ወጥመድ ማምለጫውና ሰይጣንን ከሕይወታችን ማባረሪያው መንገድ ግን አንድ እንደሆነ ልነግራችሁ እፈልጋለሁ። እርሱም ንስሐ ነው። ንስሐ ግቡ። ኃጢአታችሁንና መተላለፋችሁን ለእግዚአብሔር ተናዘዙ። ከዚያ ክፉ መንገዳችሁም ተመለሱ። በሕይወታችሁ እናንተ እያወቃችሁም ሳታውቁም የተሠራን ማንኛውም አጋንንታዊ ኪዳንና አሰራር ሁሉ እየተቃወማችሁ አፍርሱት። ይቅር ያላላችሁትን ማንኛውንም ሰው አሁኑኑ ይቅር በሉት፣ ምሕረት አድርጉለት። እኔን ነፃ ያወጣኝ ጌታ እናንተንም ነፃ ሊያወጣችሁ ይችላል። ይህን የምነግራችሁ በየቀኑ የኔን ምስክርነት እየሰሙ በንስሐ በመመለስ ነፃ የወጡ እጅግ በርካታ ሰዎች ምስክርነት ማስረጃ ስላለኝ ነው። በነፃነትና በድል አድራጊነት ለእግዚአብሔር ክብር መኖር ትጀምራላችሁ። ይህን ምስክርነትና መልእክት ከወደዳችሁት ኢየሱስ ነፃ ያወጣል እያላችሁ ኮሜንት አድርጉ። ላይክ ማድረግና ሌሎችም እንደርሶ ይታነጹበት ዘንድ ሼር ማድረግ አይርሱ። ሱፐርናቹራል ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የወንጌል ማህበርተኛ ሁኑ። ጌታ አብዝቶ ይባርካችሁ።